ዶክተር አብይን መመዘን ያለብን በትክክለኛ አጀንዳዎች ነው አገሪቱን ወዴት እየወሰዷት ነው ብለን ስለዚህ እኔ I'm sorry ዶክተር አብይ አሁን ባሉበት የድክመት ደረጃ ኢትዮጵያ ውስጥ መሪያ የተናነቀ ደካማ ይሆናል እና የሽግግር መንግስት ጉዳይ እርሶ ሳይወለዱ በንጉሱ ጊዜ ጀምሮ የነበረ ተረት ነው ሁለቱ ሰዎች ጠቅላይ ሚኒስትሩና ተቃዋሚያቸው የዚህ ሰሞን ፖለቲካችን መልኮች ናቸው የሽግግር ናፋቂዎችና የምርጫ ፖለቲከኞች ማሳያ ጠቅላይ ሚኒስትሩ ስልጣን በምርጫ ብቻ ባይናቸው ልደቱ አያሌው ደግሞ ሽግግር ካልተደረገ ሞቼ እገኛለሁ ባይ ከጥሬ መሃል ብስል ከንክርዳድ ክምርም እፊንታ ያህል ስንዴ እንዳይታጣ ምስክር የሆኑ ዘንድ አልፎ አልፎ ብቅ የሚሉ ለህሊናቸው ያደሩ ዳኞች በፍትህ ስርዓታችን ውስጥ አሉ እድል ቀንቶት በእነዚህ ዳኞች ችሎት ፊት የተሰየመ ተጠርጣሪ ደግሞ ዋስትና ተከብሮለት አሊያም ከደሙ ንጹህ ነህ ተብሎ ቢሸኝ እንኳን ቆመጥ የጨበጡ መሳሪያ የታጠቁ ፖሊሶች ከፍርድ ቤት በር ላይ አፋፍሰው ዳግመኛ ከወህኒ ይዶሉታል ህግ ተርጓሚውና አስፈጻሚው ተናበው የማይሰሩበት የፍትህ ስርዓታችን በአንድ ወቅት ጠቅላይ ሚኒስትሩ እንዳሉት ከብዙ አገሮች አንጻር ሲታይ ከኋላ የቀረ ጭራ ነው ፈልጋል ገና ነው እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ ስለ ፍትህ ልናወራ አንችልም ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70 80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም ሌብነት ነው ሀብታም ሀንት እያደረጉ ማለት ይሄ አይጠቅምም ለኛ እንደዚህ አይነት አሰራር ጥቅም የለውም ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው አንወጣም ከዚህ ጉዳይ ውስጥ አለ ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ አይጠቅምም ይሄንን ነገር አንዳንዴ ፖሊሱ ያደርገዋል አንዳንዴ አቃቢ ህግ ያደርገዋል አንዳንዴ ፍርድ ቤት ያደርገዋል ዘሆል ፍትህ ስርዓቱ ግን እንትን ነው ወይ ብር ይቀበላል ወይ ደም ያታለዋል ወይ እምነት ያታለዋል ምንም ከፍትህ ጋር የተጋባደ የዚህ የተበላሸ ፍትህ ማሳያ ከሆኑ ግለሰቦች መካከል አንዱ ፖለቲከኛው አቶ ልደቱ አያሌው ናቸው አቶ ልደቱ አያሌው ፖለቲካ ውስጥ መሳተፍ በጀመሩባቸው ያለፉት 3 አስርተ ዓመታት ጊዜ ውስጥ ለበርካታ ጊዜያት የእስር ቤትን ደጅ ረግጠዋል ታዲያ ለመጨረሻ ጊዜ ከሀገር ከመውጣታቸው በፊት በታሰሩባቸው ሰሞኖች እንዳስተዋል ነውና ራሳቸውም ሲናገሩት እንደነበረው ቅንዳኞች ትጉህ ፖሊሶች ያስተናግዷቸው ነበር ነገር ግን የፍርድ ቤቱን ስርዓት ለማክበር እንጥፍጣፊ ፍላጎት በሌላቸው አካላት አማካኝነት ፍርድ እየተሻረ ውሳኔ እየተቀለበሰ ለበርካታ ጊዜያት እርሳቸው እንደሚሉት በህመም ውስጥ ሆነው በእስር አሳልፈዋል አቶ ልደቱ ለሕክምና መሄዴ ነው ብለው ባህር ማዶ ተሻግረው አሜሪካ ከተሙም ሰንበትበት ብለዋል ታዲያ እዚያም ሆነው ስለ ፖለቲካችን ሐሳብ ከመስጠትና ከመጻፍ ያልተቆጠቡት አቶ ልደቱ አያሌው በርካታ ጽሑፎችንም ያሰራጩ ነበር በተለይም መቋጫው የችግራችን ምንጭ ያለንበት ሁኔታና የመዳኛው መንገድ ብለው በሰየሙት አንዱ ጽሑፋቸው ላይ አቶ ልደቱ አገራችን አሁን ካለችበት ችግር መውጣት የምትችለው በሽግግር መንግስት አማራጭ ብቻ እንደሆነ ጽፈዋል ከእንግዲህ ከህልውና አደጋ ተርፈን ወደ ተሻለ ለውጥ መሸጋገር የምንችለው ሁሉን አቀፍ የሆነ አዲስ የሽግግር ሂደት በመጀመር ብቻ ነው የሁሉም የፖለቲካ ኃይሎች የወቅቱ ቀዳሚና የመተባበሪያ የትግል አጀንዳም ይሄው ሊሆን ይገባል በማለት ነበር አቶ ልደቱ ለሽግግር ሂደትና መንግስት ያላቸውን ሐሳብ ማስፈር ጀመሩት ይህ የአቶ ልደቱ ሐሳብ ዛሬ ጀመረ አይደለም ገና ከሀገር ከመውጣታቸውም በፊት አቶ ልደቱ ተመሳሳይ ሐሳቦችን ያራምዱ እንደነበር ይታወቃል እርሳቸው የሽግግር መንግስት ባሉ ቁጥር ጠቅላይ ሚኒስትሩ የሀገር አፍራሾች አቋም ነው እያሉ እየመለሱ ነው እዚህ የደረሱት ሁለቱ ሰዎች የሽግግር መንግስት ላይ ያላቸውን ልዩነት ፊት ለፊት ተገናኝተው በመከራከር ከመፍታት ይልቅ አንዱ ሌላኛውን ለማሳጣት በሚመስል መልኩ በብዙሃን መገናኛዎች በኩል ነው መልስ ሲሰጣጡ የምናስተውላቸው ለምሳሌ አቶ ልደቱ አቀረቡ ባልነው ጽሑፍ ላይ የተነሳውን የሽግግር መንግስት ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ የመለሱት አገራዊ የምክክር ኮሚሽኑ በአድዋ ሙዚየም አሰናድቶ በነበረው ዝግጅት ላይ ነበር ኢትዮጵያ ውስጥ የሽግግር መንግስት የሚባል ነገር አይታሰብም በማለት አንዳንድ ጊዜ ሐሳቦች ከግራ ከቀኝ ይነሳሉ
ለምሳሌ የሽግግር መንግስት የሚል ሐሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያኑት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። ኢትዮጵያውያን ወጣ ብለው ከነሱ ቋንቋ ውጭ ካለ ሰው ጋር ሲነጋገሩ ያደጉ የሰለጠኑ ይመስላቸዋል። የስልጣኔ ምንጭ ግን እኛ ኢትዮጵያውያን ነን። በምርጫ በሚደረግ ሂደት ውስጥ የእኛን መንግስት የኢትዮጵያ ሕዝብ ሞከርን፣ እድል ሰጠናችሁ፣ አየን፣ አልተሳካላችሁም ቢል ደጋግሜ እንዳልኩት እጅ ነስተን አስረክበን እንሄዳለን። ከዚያ ውጭ ባለው መንገድ ግን ያሉ ሙከራዎች ለኛ ሳይሆን ለኢትዮጵያ አይበጇትም። ለኢትዮጵያ የሚበጀው ጠንካራ መንግስት ነው። ታዲያ ከዶክተር አብይ ጋር የከረረ የሐሳብ ልዩነት ውስጥ ሆነው የሚዳክሩት አቶ ልደቱ አያሌው በቅርቡ ይህንኑ የሽግግር መንግስት ጽንሰ ሐሳብ እንዳነገቡ ከምርጫ በፊት ሽግግር ይደረግ የሚል መፈክር እንደያዙ የበየነ መረብ መድረክ ላይ ወጥተው ነበር። ዳሩ ግን አቶ ልደቱ አስገራሚ ማስታወቂያ የሰሩለት፣ በየሚዲያው ቅስቀሳ ያደረጉለት ያ ምድር አንቀጥቅጥ የተባለ ትዕይንተ ህዝብ የተጠበቀውን ያህል ግቡን ሳይመታ ይቀራል። ለዚህ ደግሞ ችግሩ የኛ ሐሳብ ተቀባይነት ማጣት ነው ብለው አቶ ልደቱ ሂሳቸውን መዋጥ አልፈለጉም። ከዩቲዩብ ወደ ቲክቶክ ተሻግሯል ያሉትን ሰው ወቀሱ እንጂ። አቶ ልደቱን ሰምቼው ነበር። እኔ መክሸፉን ተናግሯል፣ መስክሯል። ባይዘው ፌል አድርገናል ብሏል። የወደቅንበት ምክንያት ግን አለ ለካ ዩቲዩብ ዘመኑ አልፏል። መሄድ የነበረብን ወደ ቲክቶክ ነው። ዛሬ ህዝበ ኢትዮጵያ ያለው ቲክቶክ ላይ ነው። ወጣቱ ያለው ቲክቶክ ላይ ነው። ሊሰማቸው የፈለገ ሰው ቢኖር ፈልጎ ይሰማቸዋል። በዩቲዩብም ነበሩ፣ በቲክቶክም ላይ ነበሩ። በሁለቱም እያየናቸው ነበር። አሁን ቴዲ ሐዋሳ የሚባለው ልጅ ቲክቶክ ላይ እንደዚህ አይነት ውይይቶች በማዘጋጀት የፖለቲካ ላይ የሚሰራ ልጅ ነው። ላይቭ አድርጎታል። ከመጀመሪያው እስከ መጨረሻው ላይቭ አድርጎታል። ሁሉንም ነገር ማለት ነው። እኔ ራሴ በሱ ነው ስከታተል ነበር። ቲክቶክ ላይ አልነበረም ማለት ነው። ተመልካች ግን አልነበረም። ያኔ ልጁ ብቻውን ሲሰራ እስከ 10,000 ሰው ያየዋል። እነሱ ሲመጡ ግን እነሱን ሰው ማየት አልፈልግም። ዩቲዩቡ ላይ ደግሞ ከመቶ ያልነሰ 70፣ 60፣ 50፣ 40 ምናምን ሆነበት። ልጁ ራሱ አፈረ። እነ ልደቱ አያሌው በዩቲዩብና በቲክቶክ አልጎሪዝም አሳበው ተቀባይነት ማጣታቸውን ለማመን ባይፈልጉም የጠቅላይ ሚኒስትሩ ዱላ ግን ከቀድሞ እስካሁን እንደገረፋቸው ነው። የሽግግር መንግስት ይሉት ሐሳብ በዶክተር አብይ አይን የሚታየው እንደ ተረት ተረት ነው። ለዚህም በገዛ አንደበታቸው የንጉሱን ጊዜ ሙከራ እያጣቀሱ እንዲህ ይሞግታሉ። እና የሽግግር መንግስት ጉዳይ እርሶ ሳይወለዱ በንጉሱ ጊዜ ጀምሮ የነበረ ተረት ተረት ነው። ንጉሱ በመጨረሻ ዘመናቸው ለውጥ ቢፈልገው ኃይል ካቢኔ አፍርሱ፣ እንትና ይነሳ፣ እንትና ይመለስ፣ እንትና ይነሳ ሲል ቆየና እሳቸው ካቢኔውንም ቢያነሱ ጠቅላይ ሚኒስትርን ቢቀያይሩ ዋናው ፍላጎት ስርዓት ማፍረስ ስለነበረ አልሰማቸውም። ካቢኔያቸውን ካፈራረሱ በኋላ ስርዓት ካፈረሰ በኋላ እንዴት እንደሚያፈርስ እንጂ እንዴት ተደራጅቶ እንደሚገባ ዝግጅት ስላልነበረው እሱ ሳያስብ ሌላ ኃይል ተደራጅቶ ገብቶ 17 ዓመት ስልጣን ያዘ። 17 ዓመት ሙሉ ኮሎኔል መንግስቱ ሀገር እየመሩ የሽግግር መንግስት አጀንዳ ኢትዮጵያ ውስጥ ቆሞ አያውቅም። እነዛ አንተ ሳትወለድ ሽግግር መንግስት ብሎ ያነሱ ሰዎች ዛሬም አሉ፣ ያነሳሉ አሉ በህይወት። ኢህአደግ መጥቶ 27 ዓመት የሽግግር መንግስት አጀንዳ ደብዳቤ ቆሞ አያውቅም። እነሱ ኢህአደግን ሽግግር መንግስት እያሉ የማያውቋቸው ሰዎች መጥተው እና አሁንም ሽግግር መንግስት የሚሉ ሰዎች ካሉ
የተከበረው ምክር ቤት ሊፈቅድላቸው ይገባል። ይሄን ነገር እነሱ ሽግግር መንግስት ይበሉ፣ እኛ ደግሞ ሀገር እናጽና። በንጉሱም አልቻሉም፣ በደርግም አልቻሉም፣ በኢህአደግ አልቻሉም፣ በእኛም አይችሉም። የማይችሉት ለምንድን ነው? ስርዓት ማፍረስ ያለው አደጋ አልገባቸውም። ችግር የለውም። ከግለሰቦች ጋር ትስስር እኮ የለውም። ይሄ አሁን ያለው መንግስት ቢነሳም ባይነሳም ኢንስቲትዩሽን ካለ ስርዓት ካለ ችግር የለውም። እነሱ ስርዓት ማፍረስ የተሰጣቸውን ተልዕኮ ማሳካታቸውን እንጂ ብታፈርስም እንዴት እንደሚያደርጉት አያውቁትም እኮ። እነዚህ ሰዎች ብዙዎቹ አንድ ቀበሌ መጥተው አያውቁም። በነገራችን ላይ አንድ ቀበሌ በታሪካቸውን ብታይ አንድ ቀበሌ አንድ ኤጀንሲ መርተው አያውቁም። እንዴት ተቋም እንደሚመራ ግን ሊያስተምሩ ይፈልጋሉ። ብልጽግና በህዝብ ቢጠላ እንኳን ይለናል ኤርሚያስ ለገሰ። የኢትዮጵያ ህዝብ ዓይንህን ላፈር ብሎ ቢጠየፈው እንኳን ኢትዮጵያ መንግስት አልባ ሀገር ትሆናለች እንጂ እነ ልደቱና ጀዋር ሕዝቅኤልና ይልቃል በህዝቡ ዘንድ ተቀባይነት አያገኙም ብሎም ይደመድማል። ሰው ጎርፍ ሆኖ ወጥቶ ምላሽ እየሰጠ ነው ያለው። ቢያንስ ግን ልንገራችሁ፣ ቢያንስ በትንሹ እነ ልደቱ መተው እነ ጀዋር መተው እነ ደብረጽዮን መተው እነ ፍስሐ አምባሳደር ፍስሐ መተው እነ ጌታቸው አሰፋ መተው 4 ኪሎ ከሚቀመጡ እውነቴን ነው የምላችሁ የኢትዮጵያ ህዝብ መንግስት ባይኖር ይመርጣል። ተውት በቃ ብልጽግናን ጠልቶታል፣ ጠቅላይ ሚኒስትሩን ጠልቶታል ብንል እንኳን እነ ልደቱን ከሚያይ እነ ጀዋርን ከሚያይ እነ ሕዝቅኤልን ከሚያይ እነ ወዲሻቢያን ከሚያይ እነ ህወሓት ጌታቸው አሰፋን ከሚያይ እነ ደብረጽዮንም ከሚያይ መንግስት ባይኖር ይመርጣል። ልንገራችሁ እውነቱ እሱ ነው። ከኛ ጋር ለመስራት አገር ውስጥ ገብቶ በሰላማዊ ትግል መታገል ነው የሚያስፈልገው የሚሉት የብልጽግና ሰዎች እና ሽግግሩን ካላሳካን እንቅልፍ አይወስደንም ተኝተንም አናድርም የሚሉት የልደቱ ጎራ ተሰላፊዎች አሁንም ድረስ የከረረ ቁርሾ ላይ ናቸው። እርሳቸው አብሮ ለመስራት አይመቹም የሚል ወቀሳ ጭምር ይሰነዝራሉ ውጪ ያሉት ተቋሚዎች ጠቅላይ ሚኒስትሩ ላይ። ለመሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ለመስራት ምን ያስፈልጋል? የዚህን ጥያቄ መልስ ለማግኘት ደጅ የምንጠናው ከአማካሪያቸው ቢሮ ዘንድ ነው፣ ከዲያቆን ዳንኤል ክብረት። 4 ኪሎ ተቀምጦ ጉዞ ወደ 4 ኪሎ ከሚሉ 4 ኪሎ ተቀምጠው ጉዞ ወደ ፓርላማ እያሉ በሰላም ቢታገሉ ችግር የለብኝም። ይህን ያሉት ጠቅላይ ሚኒስትሩ ናቸው በአንድ ወቅት በነበረ የፓርላማ ውሏቸው ላይ። ዶክተር አብይ እንዲህ ያሉ አወዛጋቢ ምላሾችን እንዲሰጡ ያስገድዷቸው በርካታ ጥያቄዎች ከምክር ቤት አባላት እንደሚቀርቡላቸው ይታወቃል። ከነዚህ ጥያቄዎች መካከል ግን ቀደም ሲል ስማቸውን የጠቀስንላቸው አማካሪ ሰው የሉም። እጃቸውን አውጥተው አሊያም ቀድመው ጥያቄ አስገብተው ጠቅላይ ሚኒስትሩን ለመጠየቅ ያልደፈሩ ሰው ዲያቆን ዳንኤል ክብረት። ዲያቆኑ ራሳቸውን የአቋም ሰው አድርገው እንደሚያዩና ጠቅላይ ሚኒስትሩ ስስ ልብ እንዳላቸው በተደጋጋሚ ሲናገሩ አድምጠናቸዋል። እኚህ አቋም ሰው ነኝ ብለው ራሳቸውን የሚገልጡት የምክር ቤት አባሉ ትንታግ ምላስ ያላቸው፣ ሲናገሩ ፉጨትና ጭብጨባ የሚያጅባቸው፣ ቅኔ እየዘረፉ በነገር ወጋ ማድረግን የተካኑ፣ አሞግሰው ልብ መሙላትን፣ ተችተው ማስተንፈስን የተማሩም የተካኑም ናቸው። በየመድረኩ ለንግግር በወጡ ቁጥር ሳያስጨበጭቡ ወርደው አያውቁምና። በእርግጥ ይህ አንደበታቸው አንዳንድ ጊዜ መስመር አልፎ ከታላላቅ አገራት ጋር ሳይቀር አቀያይሟቸው ያውቋል። በተለይ ህወሓትና መንግስት ብርቱ ጦርነት ላይ በነበሩበት ወቅት የህወሓትን ተዋጊዎች አስመልክተው በተናገሯቸው ንግግሮች ሳቢያ የአሜሪካ መንግስት መግለጫ ያወጣባቸው ወቅት አለ። የአማራ ክልል ከፍተኛ ባለስልጣናት በተገኙበት አንድ ዝግጅት ላይ ዲያቆን ዳንኤል እነሱ ብለው የጠሯቸውን አካላት ከምድረ ገጽ ብቻ ሳይሆን ከሰዎች ሊናም እንዲጠፉ ሲናገሩ ተሰምተዋል። በኤፍፒ ዲያቆን ዳንኤል ክብረት አስተያየታቸውን እንዲያብራሩ ሲጠየቁ በመልእክት በሰጡት ምላሽ እነሱ የሚለው የሚያመላክተው ህወሓት የሚለውን አሸባሪ ቡድን ነው ሲሉ አስተባብለው ነበር። በትግራይ ክልል በተከሰተው ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል፣ በሚሊዮን የሚቆጠሩትንም አፈናቅሏል። እንዲሁም በመቶ ሺዎች የሚቆጠሩ ሰዎችም በረሃብ ተሰቃይተዋል። ጦርነቱ ወደ አጎራባቾቹ አማራና አፋር ክልልም ተዛምቶ በመቶ ሺዎች የሚቆጠሩ ሰዎችን አፈናቅሏል። በትግራይ ክልል በከፋው ረሃብ ምክንያት ሰዎች አረንጓዴ ቅጠሎችን ለመብላት እስከ
መገደድ ደርሰው ነበር። የአስከፊ ጦርነት ያደረሳቸውን ጥፋቶች በአካል ተገኝተው ያዩት ዲያቆን ዳንኤል ክብረት ታዲያ ለዚህ ሁሉ ጥፋት ሰበብ ናቸው ያሏቸውን አካላት ነበረ እንደዚያ አምርረው የገለጿቸው። ታዲያ ይህ አይነት አገላለጽ ምቾት ያልሰጣቸው የአሜሪካ ሹማምንት ለዳንኤል ክብረት ቁጣና ግሰጻ ልከው ነበረ። ዳንኤል ክብረት በአገራት ደረጃ ብቻ ሳይሆን በምክር ቤት ውስጥም የውዝግብ መነሻ ሆነው ያውቃሉ። በአንድ ወቅት ለኢትዮጵያ ፕሬስ ድርጅት የቦርድ አባል ሆነው ከቀረቡ 9 ሰዎች መካከል አንዱ የነበሩት ዲያቆን ዳንኤል ክብረት ላይ ቅሬታ ያቀረቡ የሕዝብ ተወካዮች ምክር ቤት አባላት እንደነበሩ የምናስታውሰው ነው። እንደ ምክር ቤት አባሎቹ ንግግር ከሆነ ግለሰቡ የሃይማኖት እኩልነት ላይ የማያምኑ በዜጎች መካከል ክፍፍል እንዲፈጠር የሚሰሩ በማለት በሕዝብ የሚነሱባቸው ቅሬታ ወደ ጎን በመተው መቅረብ አልነበረባቸውም በሚል አባልነታቸውን ተቃውመው ነበር። የኢትዮጵያ ፕሬስ ድርጅት የቦርድ አባል ሆነው ከቀረቡት አባላት መካከል ዲያቆን ዳንኤል ክብረት ላይ ቅሬታ በመቅረቡ ለብቻው ጉዳያቸው ታይቶ ድምፅ እንዲሰጥ ከተደረገ በኋላ በ148 ድጋፍ በ126 ተቃውሞና 24 ድምፅ ታቅቦ በአብላጫ ድምፅ ነበረ ዲያቆን ዳንኤል የቦርድ አባል ሆነው የተመረጡት። ታዲያ ዲያቆን ዳንኤል ክብረት እንዲህ ሲያወዛግቡት የነበረውን ምክር ቤት እርሳቸውም በ2013 ከተደረገው ምርጫ በኋላ ተቀላቅለውት ነበረ። ዳንኤል ክብረት ምርጫውን የተወዳደሩት በአዲስ አበባ ከተማ አስተዳደር የካ ክፍለ ከተማ ወረዳ 13 ባለ የምርጫ ክልል እንደነበረም ይታወሳል። ነገር ግን አንድም ቀን ጥያቄ ሲጠይቁ ሳንሰማቸው እነሆ ሌላኛው ምርጫ መጥቶ የሕዝብ እንደራስነት ጊዜያቸውም ተገባዶ ሊሰናበቱ ነው። ታዲያ እኚህ የጠቅላይ ሚኒስትሩ አማካሪ እነ ልደቱ አያሌው ከዶክተር አብይ ጋር መስራት ካስፈለጋቸው ሊያሟሉ የሚገባቸውን ቅድመ ሁኔታዎች እንዲህ ነው የሚዘረዝሩት። ከዶክተር አብይ ጋር ለመስራት 4 ነገሮች ያስፈልጉሻል። አንደኛ ኢትዮጵያ መውደድ አለብሽ። በምንም መልኩ እኔ ኢትዮጵያ የሚወዱበት ልክ ስላየሁት አውቀዋለሁ። ኢትዮጵያን የማይወድ ሰው እሳቸው ጋር መስራት ይከብደዋል። ሁለተኛ መስዋዕትነት ለመክፈል ዝግጁ መሆን አለብሽ። ያ ማለት ዶክተር አብይ ከሌሊቱ 6 ሰዓት ሊጠሩሽ ይችላሉ። እዛ ዝግጁ መሆን አለብሽ እንጂ ይሄኛው የሥራ ሰዓት ነው፣ ይሄኛው መሽቷል፣ አሁን እኩለ ሌሊት ነው፣ አሁን ዛሬ ሰንበት ነው፣ ነገ ትንሣኤ ነው፣ የሚቀጥለው የአድዋ በዓል ነው ብለሽ በሁለቱ መሀል ነገር ልታመጪ አትችይም። ስለዚህ ያኛውን መስዋዕትነት ለመክፈል ዝግጁ መሆን መቻል አለብሽ። ሶስተኛ ስራ ጠባይሽ የሆነ ሰው መሆን አለብሽ። ማለት በቃ ስራን ሳትሰቀቂ ሳትይ ስራ ለመስራት ማንኛውም ቦታ ለመግባት ወይም ኃላፊ ከምትሆን አገልጋይ በመሆን የተዘጋጀሽ ሰው መሆን አለብሽ። ከዛ ደግሞ የነገዋ ኢትዮጵያ ላይ ነገ ልትኖር የምትችል ኢትዮጵያ ላይ እዛ ላይ ትኩረት ማድረግ መቻለሽ። ትናንትና ላይ ሳይሆን ነገ ልትመጣው የትናንትናዋ ለነገስቲ ነው ስበሽ የምታመጪው። በዚህ መልኩ ነው ከሰዎች ጋር መስራት የምትችይው። እኔ እንግዲህ ከድሮም በቤተክርስቲያን ሳድግም ስኖርም እነዚህ ጠባዮች በተወሰነ መልኩ የነበሩኝ ይመስለኛል። አስተዳደጌ በዛ ምክንያት በጠባይ ብዙ አልተቸገርንም። ያን ያህል ክብር የሚመስጣቸው ሰው አይደለም። እንደማቀው ማለት ክብር ያን ያህል የሚመስጣቸው ሰው አይደለም። ብዙ ሰው አንድ ቦታ ሲደርስ መነሻውን ይረሳዋል። መነሻችን አይረሱም ዶክተር አብይ። ለዚህ ብዙ ጊዜ በሻሻ በምንም መልኩ መነሻሽን ተረሳሽ መድረሻሽን አታውቅም። በምንም መልኩ ሰው በቃ የት ነበር ሁልጊዜ እኛ እኮ መደብ ላይ ተኝተን ያደግነን፣ እኛ እኮ አንድ እንጀራ ተካፍለን በልተን ያደግነን፣ እኛ እኮ አሮጌ ልብስ ለብሰን ያደግነን። መነሻውን ሰው መርሳት የለበትም። እንደሱ ከረሳሽ መነሻውን የረሳ ዜሮን ይረሳል። ብዙ ክብር ያን ያህል ያስጨንቃቸው አይደለም። ከዛ ይልቅ ስራ የበለጠ ያስጨንቃቸዋል። ስለዚህ በጣም የምትፈጥኝ ሰው ከሆንሽ ነው እዛ ልትሰሪ። እኔ አንድነት ፓርክም ሲያሰሩ አይቻለሁ። እነዚህ አሁን ፕሮጀክቶችን በሚያሰሩበት ጊዜ አይቻለሁ። የተለያዩ ስራዎችን በሚያሰሩበት ጊዜ አይቻለሁ። ጦርነቱን በሚመሩበት ጊዜ አይቻለሁ። በዚህ መንገድ ነው ህማምሽን ተቋቁመሽ፣ ችግርን ተቋቁመሽ፣ ንዴትን ተቋቁመሽ ይሆን እንደ ሾክ አብዘርቨር ኑሮሽ መሆን አለበት እንደዛ የምትሆኘውና እኔ በዛ ጠባይ ያን ጠባይ ስለምወደው ለኔ ከሳቸው ጋር መስራት ደስ ነው የሚለኝ። የ4 ኪሎን ወንበር የሚቋምጥበት የሽግግር መንግስት አነፍናፊው ቡድን ብቻ አይደለም፣ ጫካ ገብቶ ሲታኮስ የሚውለው ታጣቂ ጭምር እንጂ። በእርግጥ
አሁን በአማራ ክልል ጫካዎች ውስጥ ሆኖ ስልጣን የሚያለመው ቡድን የቀድሞ ልብሱ እንዲህ አልነበረም። ቄሮች የህወሓትን አገዛዝ ተቃውመው አደባባዮችን በተቃውሞ ሰልፍ ሲንጡ የመንግስት ምላሽ ጥይት ነበረ። ድንጋይ ይዞ ለተቃወመ ዴሞክራሲ ርቦት ሰልፍ ለወጣ ወጣት የተመለሰው የጥይት መልስ ግን ለኢህአዴግ ረጅም ዕድሜ ሊገዛለት አልቻለም። በተለይም ከወደ ጎንደር የተሰማው የኦሮሞው ደም ደሜ ነው የሚለው የፋኖ ድጋፍ የኢህአዴግን ውድቀት ያፋጠነ የወጣቶቹን ፍቅር ያጎነ ነበረ። ዶክተር አብይን ለከፍተኛው የጠቅላይ ሚኒስትርነት ስልጣን ውጭ ሆነው ይዋጉ የነበሩትን ተቃዋሚዎች ደግሞ ለሀገራቸው ምድር ያበቃው የቄሮና የፋኖ መተዛዘል በዶክተር አብይ አንደበት ጭምር የተወደሰም የተመሰገነም ነበረ። ነገር የተበላሸው በኋላ ነው። የሰሜኑ ጦርነት ፈንድቶ ለህልውና የሰጋለው ያለው ፋኖም የማረከውን ታጥቆ ፕሪቶሪያ ላይ ሰላም ሲወርድ የመቀሌው የመሳሪያ ላንቃ ወደ ባህር ዳር ተዛወረ። ነፃነታችን በክንዳችን ያሉ ፋኖች በዘመነ ካሴ መሪነት አደረጃጀት ፈጥረው ከሰሜኑም ጦርነት መሳሪያ መቁጠር ሲጀምሩ ነገ ታይቷቸው ይሄ ነገር አንድ ይባል ያሉ ብዙዎች ነበሩ። በወቅቱ ግን ከበለውና ከውቃው ውጪ አስተዋይ ሰሚ አልነበረምና ጆሮ ዳባ ልበስ ተባለ። ዘመነ ካሴም የራሱን ፋኖ አደራጀ። ወደደም ጠላም መረራውም ጣፈጠው የነገ ታሪካችን በራሳችን እጅ ይጻፋል ብሎ በማወጅ እንቅስቃሴውን አሃዱ ያለው ፋኖ ከጎጃም እስከ ጎንደር ከወሎ እስከ ሸዋ ድረስ ስር እየሰደደ እድሜ ለህወሓት ይሁንና መሳሪያ እየታጠቀ ከቀን ወደ ቀን ከዳዴ ለመቆም ወደ መፍጨርጨር ሲንደረደር ነበረ። በአንዳንዶች ልብ ውስጥ ስጋት ይገባ የጀመረው ያኔ ወጥተህ ወያኔን መክት ማርከ መሳሪያን ታጠቅ ተብሎ የተፈቀደለት ወጣት ድንገት ራሱን ፋኖ ሆኖ የተደራጀ አመራር ውስጥም ገብቶ ሲያገኘው ነው ነገሮች ባልተጠበቀ አቅጣጫ እየነጎዱ መሆናቸው የታወቀው። መንግስትም ቀድሞ ፋኖ እያለ ሲያሞካሹ የነበረውን ቡድን ኢመደበኛ አደረጃጀት እያለ የዳቦ ስም ያወጣለት ገባ። ከፍተኛ የመከላከያ አመራሮችም ሳይቀሩ የፋኖ ጉዳይ አስግቷቸው የየዕለቱ ጉዳያቸው ያፈሙዝ የሚላማቸው አደረጉት። የጦሩ መሪ ፊልድ ማርሻል ብርሃኑ ጁላ በራሳቸው አንደበት ሲናገሩ እንደሰማናቸውም ፋኖ ቀድሞ አወጣጡ ሀገር ለማዳን ኋላ ግን ተጠልፎ የተወሰደ ኃይል ሆኗል አሉ። ታዲያ ይህም ኃይል እንደነ ልደቱ አያሌው ሁሉ አርቆ የሚያማትረው ወደ 4 ኪሎ ነው። ዳሩ ግን አሉኝ የሚላቸውን ሰዎች በምርኮም በድርድርም እያጣ መምጣቱ ብስጭት ውስጥ ሳያስገቡ አልቀረም። ደግሞ ይባስ ብለው የመንግስትን የሰላም አማራጭ የተቀበሉት ሰዎች የቀድሞ አጋሮቻቸውን ጉድ ሲዘከዘኩ ነው የሚውሉት። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት። ታዲያ ይሄ ነገር እረፍት የነሳቸው የፋኖ ልሳኖች ይሄ የከሸፈ የፕሮፓጋንዳ ስራ ነው ብለው ማጣጣሉን ተያይዘውታል። በትናንትናው ዕለት እነ ፍቅሩ ሙሉዬን ጨምሮ ሌሎች ባንዳዎችንም ጥርስ አልባው ኮሎኔልንም ጭምር ወደ ሚዲያ በማቅረብ በእነሱ አማካኝነት ፕሮፓጋንዳ ለመስራት ሲሞክር ታይቷል። የሚያስገርመው ነገር ታዲያ አገዛዙ ፕሮፓጋንዳ የሚሰራበትንና ለፕሮፓጋንዳ የማይመጥነውን ለይቶ የማያውቅ መሆኑ ነው።